አንደኛ ጢሞቴዎስ መልእክት ምዕራፍ 2 ቁጥር 5 አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱ ሰው የሆነ ክርስቶስ ይላል። ልክ ነው አይደል? አንድ ይልከው አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል መካከለኛ የሆነ ደግሞ አንድ አለ፣ እርሱ ሰው የሆነ ክርስቶስ ኢየሱስ ነው። ክብር ለኢየሱስ ይሁን። ዛሬ የምናገርበት መካከለኛችን ክርስቶስ ነው በሚል ሐሳብ ኢየሱስ ለዘላለም ይባረክ። ሁላችሁም እንደምታውቁት እግዚአብሔር በሕላዊ ማንነቱ ፈጣሪ እና የፈጣሪነት ልኩ በምድር ላይ ያሉትን ነገሮች ሁሉ የሰራበት ኃይሉን እግዚአብሔር ፈጣሪ ነው ብለን ስንል አንዳንድ ነገሮች ጀምሮ አቁሟል እያለን ሳይሆን ምድር ላይ እግዚአብሔር የፈለገው ያልተፈጠረ ጉዳይ የለም እያለ ሁለንተናው የሆነውን ነገር እግዚአብሔር ምን ብሎታል? ሰርቶታል። ክብር ለኢየሱስ ይሁን። ከሰራቸውና ከፈጠራቸው ነገሮች መካከል ደግሞ በመልኩ እንደፈጠረው እንደ ሰው አይነት ማንም የለም። ሰው የእግዚአብሔር መልክ ያለው የእግዚአብሔር ማንነት የተሰጠው እግዚአብሔር አምላክ የሚደሰትበት ፍጥረቱ የሰው ልጅ እና ይሄ ሰው ልጅ እግዚአብሔር ባስቀመጠው ስፍራ ከእግዚአብሔር ጋር አብረው በሚኖሩበት ጊዜ እየተደሰተ በሚኖርበት ጊዜ አንድ አላስፈላጊ ጉዳይ በመካከል ገባ። ያም ደግሞ ኃጢአት ይባላል። ሁላችሁ እንደምታውቁት አዳም አትብላ ከተባለው ነገር በመብላቱ ምክንያት ከእግዚአብሔር ጋር ተጣላ፣ ከእግዚአብሔር ጋር ተለያየ። ሉክ ወንድሞቼ አንድ ነገር ላስጨብጣችሁ እወዳለሁ። ምን እንደሆነ ታውቃላችሁ? እግዚአብሔር አምላክ በሁለንተናዊ ማንነቱ በሕላዊ ማንነቱ ፈጣሪ ነው ብለን ስንል እግዚአብሔር የራሱ የሆኑ ባህሪያቶች አሉ። ለምሳሌ እግዚአብሔር ጻድቅ ነው፣ እግዚአብሔር ቅዱስ ነው። አት ዘ ሴም ታይም እግዚአብሔር አፍቃሪ ነው። እግዚአብሔር አምላክ ካደረጉት ነገሮች መካከል እነዚህ የሚጣሉ ግን አብረውት ያሉ ማንነቶቹ ከእርሱ ጋር መኖራቸው። ለምሳሌ ብላችሁ ካላችሁ አሁን እንደነገርኳችሁ የእግዚአብሔር ጻድቅና ቅዱስነት ከእግዚአብሔር አፍቃሪነትና ተሸካሚነት ጋር በፍጹም የሚጋጩ አይደሉም። ብዙ ፍጥረታት በምድር ላይ አሉ፣ እኛንም ሰዎችን ጨምሮ ወይ አፍቃሪዎች ነን ወይ ጻድቆች ነን። ጻድቅ የሆነ ሰው ማፍቀር አይችልም፣ ሌላውን ይኮንናል እንጂ። አፍቃሪ የሆነ ደግሞ ጻድቅ መሆን አይችልም፣ ከወረዱት ጋር አብሮ ይቀመጣል እንጂ። እግዚአብሔርን እግዚአብሔር ያደረገው ምንድን ነው ብላችሁ ካላችሁኝ ቅድስናውን ጽድቁን ይዞ አፍቃሪነትን ደግሞ ይዞ አብሮ የሚኖር ባላንስ ያደረገ አምላክ መሆኑ እግዚአብሔርን ልዩ ከአማልክት መካከል ልዩ የሚያደርገው አምላክነቱ እና እግዚአብሔር በጻድቅነቱ በቅዱስነቱ በአፍቃሪነቱ የሚኖር አምላክ ነው። ሰው ደግሞ ቅድም እንደነገርኳችሁ የኃጢአተኛ ባህሪን ተላብሶ ወይም ኃጢአት በመስራቱ ምክንያት ሲምፑል ኔቸር በመያዙ ምክንያት ከእግዚአብሔር ጋር ተለያየ። እግዚአብሔር በጻድቅነቱ ኃጢአትን ይጠላል፣ በአፍቃሪነቱ ደግሞ ኃጢአተኛን ይወዳል። ጌታ ኢየሱስ ዛሬ ለአንድ ሰው አንድ ነገር ይሆናል። እግዚአብሔር የእውቀትን ብርሃን ይከፍትላል። ልቀቀኝና አሜን በል። ኧረ ኢየሱስ ለዘላለም ጌታ። እግዚአብሔር አምላክ እንደነገርኳችሁ ከጻድቅነቱ የተነሳ በአፍቃሪነቱ መገለጥ አልነበረበትም፣ ወይም ደግሞ ከአፍቃሪነቱ የተነሳ በጻድቅነት መገለጥ አልነበረበትም። ሰው ደግሞ ወይ ንጹሕ መሆን አለበት ወይ ደግሞ እግዚአብሔርን መምሰል አለበት። ሁለቱም ሊሆኑ አልቻሉም። ሰው በችግር ውስጥ አለ፣ እግዚአብሔር በማንነቱ አለ። እግዚአብሔር ወደ ሰው መድረስ ይፈልጋል፣ ሰው ደግሞ ወደ እግዚአብሔር መምጣት አይፈልግም። እግዚአብሔር ወደ ሰው መቅረብ ይፈልጋል፣ ሰው ደግሞ ወደ እግዚአብሔር መቅረብ አይፈልግም። ምክንያት ከተባለ መካከላቸውን የዘጋ በመካከላቸው ላይ ያለ ትልቅ ባሪያ ግብ የሆነ ነገር አለ። ማን ነው ካላችሁ ኃጢአት ይባላል። ስሙ ድማ የተወደዳችሁ እግዚአብሔር በአፍቃሪነቱ ሰውን ኃጢአተኛውን ሲወድ በጻድቅነቱ ደግሞ ኃጢአትን ይጠላል። ስለዚህ ኢሳይያስ 59 ምዕራፍ 59 ቁጥር 1 እና 2 ሲናገር እንደዚህ አለ፣ በእናንተና በእኔ መካከል ኃጢአት ምን ሆናለች አለ? ገብታለች። ኃጢአት እንደ ግድግዳ ሆኖ ቆሟል። በሰውና በእግዚአብሔር መካከል መካከለኛ ሆኖ የቆመው ማን ነው ከተባለ ኃጢአት። ይህንን ኃጢአት ለማሻር እግዚአብሔር የተለያዩ መንገዶችን በብሉይ ኪዳን ሲጠቀም ትመለከታለን። ምን ህግ በመላእክት መካከለኝነት ገላትያ ምዕራፍ 3 ቁጥር 19 እንደሚናገር በመላእክት መካከለኝነት ህግን ለእስራኤል ሲሰጥ ትመለከታላችሁ። መቅደስን ለእስራኤል ሲሰጥ ትመለከታላችሁ። ክህነትን ለእስራኤል
ጌታ ነው። ኢየሱስ ጌታ ነው። ስሙኝ። እግዚአብሔር አምላክ እንደዚህ ያደረገ ወደ ሰው ልጅ ለመቅረብ የሰው ልጅ መሆን የሚችለው ልጁን ላከ። የሰው ልጅን ላከ፣ ልጁን ላከ። አንድ the only begotten son የተባለ the only begotten son የተባለው ልጁን ወደ ሰው መንደር ላከው፣ ወደ ሰው ሁኔታ ላከው። ለምን? የሰው ድክመት ወደ እግዚአብሔር መምጣት ስላልቻለ እግዚአብሔር ወደ ሰው ለመቅረብ የግድ ራሱን ሰው አድርጎ መጣ፣ ልጁን ሰው አድርጎ መጣ። ክብር ለኢየሱስ ይሁን። ድንግል ማርያም ተወለደ፣ ኢየሱስ መጣና በ33 ዓመት ተኩል ውስጥ በምድር በጣም ብዙ እንቅስቃሴ አደረገ። ስፔሻሊ በ3 ዓመት ተኩሉ እየዞረ አስተማረ፣ ስለ መንግሥተ ሰማያት ተናገረ፣ የታመሙትን ፈወሰ፣ የሞቱትን አስነሳ፣ ሽባዎችን ተረተረ፣ ዕውራኖችን አበራ። ደን መጽሐፍ ሲናገር እንደዚህ ነው የሚለው፣ ባለቀ ሰዓት በተጠናቀቀ ጊዜ እግዚአብሔር አምላክ ለሰው ልጅ ያደረገው መዳን ጊዜያዊ የሆነ ፈውስ ብቻ ሳይሆን ዘለቄታዊ ያለው ፈውስ እንዲሆን፣ ሁለንተናዊ የሆነ ፈውስ እንዲሆን፣ ኃጢአት የሚባለውን ሊገረስስ ስለፈለገ እግዚአብሔር እንደዚህ ያደረገ። የእኛን ሁሉ በደል፣ የእኛን ሁሉ ኃጢአት፣ የእኛን ሁሉ ነገር እንዲሸከም አደረገው። ሉክ ብራዘርስ ኤንድ ሲስተርስ፣ ብዙ ሰው መስቀል ሲያይ እንጨት ሊያይ ይችላል። መስቀል ሲያይ መከራ ሊያይ ይችላል። ወንድም እህቶቼ፣ ያልገባን የሆነ ነገር ያለ ይመስለኛል። መስቀል በምድርና በሰማይ መካከለኛ የሆነ ጉዳይ ነው። እግዚአብሔር ከላይ ጽድቁን ሲገልጥ፣ ሰው ከታች ኃጢአትን ሁሉ በእርሱ ላይ ሲያኖር፣ እግዚአብሔር የዓለምን ኃጢአት ሁሉ ሰበሰበና እዚህ ልጁ ላይ አደረገው። እግዚአብሔር ጽድቁን በመግለጡ ምክንያት በኃጢአት ላይ ቁጣውን ሲያወር፣ በኃጢአት ላይ እሳቱን ሲያወር፣ ለሰው ልጅ ደግሞ ነፃነት ሆነ። በጣም ሲናገር እኛ በእርሱ ሆነን የእግዚአብሔር ጽድቅ እንባል ዘንድ ኃጢአት ያላወቀውን እርሱ ስለኛ ኃጢአት አደረገው። ፓናፍራታካስ መስቀል ላይ የሆነው እንደዚህ ነው። ጻድቁ ጽድቁን ሲፈጽም ኃጢአተኛው ኃጢአት ሲወሰድለት፣ ቅዱሱ ቅድስና ሲፈጽም በደለኛው በደል ሲወሰድለት፣ በረከት ሲወርድ ከላይ እርግማን ከኛ ሲወሰድ በመካከል ሆኖ ኢየሱስ የሁላችንን በደል አስወገደ። ወንድሞቼ፣ ብራዘርስ ኤንድ ሲስተርስ፣ ሉክ ከሰው መካከል፣ ከመላእክት መካከል፣ ከእያንዳንዱ ቅዱስ ከምትሉ ሰዎች መካከል በእግዚአብሔርና በሰው መካከል መሆን የሚችል አንድ እንኳን የለም። አንድ ፎሬሲንግን ገብርኤል አይሆንም፣ ሚካኤል አይሆንም፣ የሆነ ሰው አይሆንም፣ በጣም ጻድቅ የምትሉ ሰው አይሆንም። ለምን? ብቃት የለውም። ማይጋድ ብቃት የለውም። እግዚአብሔር አምላክ ያደረገው እንዲህ ነው። የሰው በደል በሰውኛ፣ የሰው ኃጢአት በሰውኛ፣ የአምላክ ጽድቅ በአምላክኛ፣ የአምላክ በረከት በአምላክኛ። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ሆኖ የመጣበት ምክንያት የሰውንም ወስዶ የእግዚአብሔርን መልክ ሊገልጥ ስለሆነ ኢየሱስ ለዘላለም ይባረክ። ሃሌሉያ። በጣም የሚገርም ነገር ነው። ምን እንደሆነ ታውቃለህ? ዛሬ በሰውና በእግዚአብሔር መካከል ግንብ የሆነ ኃጢአት የለም። የሆነ ኃይለኛ የሆነ ግንብ የሆነ ኃጢአት የለም። በጣም በቃ ማለት እንዴት ነው ወደ እግዚአብሔር የሚደርሰው አይባልም። አንተ መውጣት ስላልቻልክ እግዚአብሔር ራሱ መጥቷል። ኢየሱስ ራሱ መጥቷል። እሱ ራሱ መጥቷል። አምላክ የተነሳ ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ እንደዚህ አለ፣ አንድ እግዚአብሔር አለ፣ በእግዚአብሔርና በሰው መካከለኛ የሆነ ደግሞ አንድ አለ። ማነው? እሱም ሰው የሆነ ዛሬ አሁን በዚህ ሰዓት ማይካል አሁን በዚህ ሰዓት ስማኝ፣ አንተ ወደ ላይ ስትመለከት ኢየሱስ ንጉሥ ሆኖ ይታያል። እግዚአብሔር ወደ ታች ሲመለከት ኢየሱስ የታረደ በግ ሆኖ ይታያል። እኔና አንተ ወደ ላይ ስናይ ክብር የሚገባው እናያለን። እግዚአብሔር ወደ ታች ሲያይ የምድርን ኃጢአት ያስወገደ በደሙ ወደ እርሱ ይዞን የገባ አሸባሪ ባህታካማራባስ እግዚአብሔር ይህንን እውቀት ይግለጥልን። ጨረሱ። ኢየሱስ ክርስቶስ መካከለኛ ነው ብለን ስንል ምን እያልን እንደሆነ እንድታውቁ እፈልጋለሁ። አማላጭ ነው እያልን ነው። እሱ ብቻ አይደለም፣ አስታራቂ ነው እያልን ነው። በእግዚአብሔር ፊት ለመማለድ ብቃት ያለው ነው፣ አቅም ያለው ነው። ማንም የማይደርስበት አማላጃችን፣ ማንም የማይደርስበት አስታራቂያችን ኢየሱስ ለዘላለም ጌታ ነው። መካከለኛችን ኢየሱስ ባንቺና በእግዚአብሔር መካከል ያለ፣ ባንተና በእግዚአብሔር መካከል ያለ፣ በእኛና በእግዚአብሔር መካከል ያለ፣ ዛሬም ልመናችን እንዲሰማ ስሙን የምንጠቀምበት ኃይሉን በመንፈስ ቅዱስ
መካከለኛው ኢየሱስ ክርስቶስ ይባላል። ስሙን በቃ ጨረስኩ። ስሙን ክብር ለኢየሱስ ይሁን። በጣም ብዙ የምድራችን ሰዎች መካከለኛ ፈልገው ተራራ ይወጣሉ፣ ቁልቁለት ይወርዳሉ፣ ድንጋይ ላይ ይወጣሉ። አንዳንዶች በማይወጣበት በማይኬድበት ይሄዳሉ። እናዝናለን፣ በጣም እናዝናለን። ለምንድን ነው የምታዝነው ብለህ ካልከኝ አንድ መካከለኛ ተሰጥቶናል። እኛ እግዚአብሔርን አንዋሸው፣ እግዚአብሔርም እኛን አልዋሸንም። እኛ እግዚአብሔርን አንሸውደው፣ እግዚአብሔርም እኛን አልሸወደን። መካከል መሆን የሚችል ሰጥቶናል። መካከለኛ የሆነ ሰጥቶናል። አቅም ያለው ሰጥቶናል። ቅባት ያለው ሰጥቶናል። ሁሉን የሚሸፍን ሰጥቶናል። ስማኝ፣ የበግና የዋኖሶች ደም ለአንድ ዓመት ኃጢአትን ያጥባል ብቻ አይደለም፣ በሕግ ስርዓት ሲኖር ኃጢአት ይሸፈናል። የኢየሱስ ክርስቶስ ደም ለአንዴና ለመጨረሻ ጊዜ የዓለምን ሁሉ ኃጢአት፣ የዓለምን ሁሉ በደል፣ የዓለምን ሁሉ መከራ፣ የዓለምን ሁሉ እርግማን አፍርሶታል፣ ወስዶታል። መካከለኛችን ኢየሱስ ይባላል። ኢየሱስ ይባላል። ክብር ለእግዚአብሔር ይሁን። እግዚአብሔር መልካም አምላክ ነው። ሃሌሉያ ላቭ ጂሰስ። ኢየሱስን እንወደዋለን፣ እናከብረዋለን። ደስ እያለ ነው ከእሱ ጋር የምንኖረው። ሰላማችን በእሱ ብዙ ነው። ረፍታችን፣ ደስታችን በእሱ ብዙ ነው። ኧረ ኢየሱስ ለዘላለም ይባረክ። ስማኝ፣ ኢዮብ እንደዚህ ብሎ ተናገረ። ምዕራፍ 9 ላይ በእግዚአብሔር ፊት የሚቆም ጻድቅ ሰው ማን ነው? መጽሐፍ እኮ ምዕራፍ 1 ሲጀምር ጻድቅ የሚባል ስም ተሰጥቶት ኢዮብ ሆነ የጀመረው ጻድቅ ምዕራፍ 9 ላይ ግን ሲደርስ የደረሰበት መከራ የደረሰበት ነገር በሙሉ አየና በእግዚአብሔር ፊት ማን ጻድቅ ነው የሚቆመው? የትኛው ጻድቅ ነው? ምዕራፍ 9 ቁጥር 1 ላይ የሚገርም ምዕራፍ 9 ቁጥር 32 ላይ ደስታ እንደዚህ ብሎ ይናገራል። በእኔና በሱ መሃል ምን ነው መካከለኛ በኖራ? መካከለኛ ብሎ እንደውም ዳኛ ነው የሚለው እንግሊሹ ጃይስማን ይሏል። እና ምን ያለበት ዳኛ በመካከላችን በኖራ? ለምን እግዚአብሔር ሰው መሆን አይችልም? ኢዮብ እግዚአብሔር መሆን አይችልም። እግዚአብሔር ሰው መሆን አይችልም። ኢዮብ ደግሞ እግዚአብሔርን መሆን ስለማይችል አምላክ መሆን ምን ነው በእኔና በሱ መካከለኛ በኖራ? ለምን ሲባል እየደረሰብኝ ነገር በሙሉ እንዳናግረው ያስገድደኝ ነው። ላናግረው እፈልጋለሁ። እሱ ያውቀው የመላክ ቋንቋ ነው። እሱ ያውቀው የአምላክ ቋንቋ ነው። እሱ አምላክ ነው። እኔ ሰው ነኝ። ሊሰማኝ አልቻለም። ሊያናግረኝ አልቻለም። ምን ነው በመካከላችን ዳኛ በኖራ? ምን ነው በመካከላችን መካከለኛ በኖራ? እግዚአብሔር እንደዚያ የእኛ ንግግር የሚገባው፣ የእኛ ንግግር የሚገባው፣ የእኛ ጸሎት የሚገባው፣ የእኛ ጩኸት የሚገባው ኢየሱስን ወደ ምድር ላከልን። ኢየሱስ ሁላችሁ የምታውቋቸው አሁን በእግዚአብሔር እቅፍ በጌታ ዘንድ ያሉ ቢሊግራም የሚባለው በጣም ኃይለኛ የእግዚአብሔር ሰው ነበሩ በምድራችን። እንደምታውቁት ኦልሞስት ለመቶ ምናምን ዓመት ሊሞላቸው አካባቢ ነው ወደ ጌታ ይሄዱ እና በጣም በሚገርም ሁኔታ የእግዚአብሔርን እውነት በምድሪቷ ላይ የሰበኩ ሰው ናቸው። አሜሪካዊ ናቸው እና በልጅነታቸው ጊዜ በጣም ትልቅ ምንድነው ስሙ ይሄ የከብቶች መኖሪያ በጣም ብዙ አላቸው። የአባታቸው ነው፣ ሰፊ ነው እና ሁሉ ጊዜ እዛ ይሄዱና በረት ውስጥ ይገቡና ከትንኳሾቹ ጋር በልጅነታቸው መጫወቻ ያስደስታቸው። ከትንኳሾቹ ጋር ከበራሪ ነፍሳት ጋር ምናምን ይጮታሉ እና በየወሩ አንድ ሰው ወደ እነሱ ቤት ይመጣል። ማናትሉኝ መድኃኒት የሚለኝ ሰውዬ ወደ እነሱ ቤት ይመጣና መድኃኒት ሲረጭባቸው ጊዜ እንዳለ ይሞታሉ። ቢሊግራም በልጅነታቸው ያለቅሳሉ። ስለሞቱት ነፍሳት ስለሞቱት ድሮች ትንኳሾች ያለቅሳሉ፣ ያዝናሉ። እየተጫወቱ ትዝ ሲላቸው ባለመድኃኒቱ የሚመጣበት ቀን እንደመጣ ስላወቁ ሮጡና እናታቸው ኪችን እየሰራች ነው። እናታቸውን ማማ አቤት፣ መቼ ነው ያ መድኃኒት ረጭ የሚመጣ? መቼ ነው የሚመጣ? ለምን ፈለግ ቢል አይ መቼ እንደሚመጣ ማወቅ ፈልጌ ነገ ነው የሚመጣው ስትላቸውና ቢሊግራም እየሮጡ ተንበርክከው ለነፍሳቱ ለነዛ ለትንኳሾች እናንተ ትንኳሾች፣ እናንተ ነፍሳቶች ወይ ቶሎ ከዚህ አካባቢ ጥፉ፣ መድኃኒት ረጭ ነገ ይመጣልና ሁላችሁ ትሞታላችሁ፣ ቶሎ ጥፉ እያሉ በጣም በጩኸት ሲናገሩ እናታቸው ሰሙ። ኪችን ሆነ
እኔ እንግሊዝኛ እችላለሁና በረዳው አለ እንግሊዝኛ ምን እየሰራ ነው? ግን ምን ነው የምታደርገው? ከዛ እንደዚህ እና በመድኃኒት ልጁ ይመጣል አላሽማ እንዲጠፉ የነገር ቢሊ አቤት እነሱ እንዳሉም እኮ አይሰሩም። እነሱ የሚሰሩት እኮ የራሳቸውን ፍጥረት ነው። እግዚአብሔር ከላይ በነቢያቱ ሲናገር አልሰማ ስል ነው። በሕግ ሲናገር አልሰማ ስል ነው። በካህን ሲናገር አልሰማ ስል ነው። በቤተ መቅደስ ሲናገር አልሰማ ስል ነው። እንደ ቢሊ እናት አይሆንም አላለን። ወረደ